ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ማክሰኞ ምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ትብብር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በአማራ ክልል ሰሜን ሸዋ ከባድ ውጊያ መካሄዱ ተሰምቷል። በክልሉ የተለያዩ አካባቢዎች ያለውን አሁናዊ ጸጥታ ሁኔታ ያመለከተ አዲስ መረጃም ይፋ ሆኗል። አያይዘን እንመለከተዋለን። በትግራይ ክልል ወታደራዊ ውጥረቱና የጦርነት ስጋቱ እጅግ በበረታበት በአሁኑ ወቅት በዋነኛነት በኢትዮ ኤርትራ ድንበር አካባቢ እንደሚንቀሳቀስ የሚታወቀው ጦር የአባላቱን ወታደራዊ ስልጠና አጠናቆ በዛሬው ዕለት አስመርቋል። ዝርዝር መረጃውን ከጥንቅራችን ይሰሙታል። በኢትዮጵያ ቀጣይ አካሄድ ላይ የሚመክረው የኢትዮጵያ ሀገራዊ ምክክር ዛሬም እንደቀጠለ ነው። የምክክር ኮሚሽኑ ባቀረባቸው 8 ዋና ዋና ሀገራዊ አጀንዳዎችና ንዑስ ሀሳቦች ዙሪያ በሚደረገው ምክክር የፖለቲካ ውክልናና የምርጫ ስርዓት በተሰኘው ሁለተኛ አጀንዳ ስር የመንግስት አደረጃጀትና ቅርጽ፣ የአስተዳደር ስርዓት አይነት፣ የፌዴራልና ክልል መንግስታትን ስልጣን የሚወስነው የህገ መንግስት ጉዳይና ሌሎች ነጥቦች ይገኙበታል። በዚህ ውስጥ አገሪቱ በፕሬዝዳንት ወይስ በጠቅላይ ሚኒስትር ትመራ፣ አገሪቱን የሚመራው መሪስ በቀጥታ በህዝብ ይመረጥ ወይስ በውክልና የሚሉት ነጥቦች ውይይት እየተካሄደባቸው ነው። ጥንቅራችን ከተመለከታቸው ዕለታዊ መረጃዎች መካከል ነው። ከሰዓታት በፊት 5 ኢትዮጵያውያን በሳውዲ የሞት ቅጣት ተፈጻሚ ሆኖባቸዋል። 60 ኢትዮጵያውያን የሞት ቅጣትን እየተጠባበቁ ነው። እስካሁን 17 ኢትዮጵያውያን በሳውዲ የሞት ቅጣት ተፈጻሚ ሆኖባቸዋል። የምሽቱ ጥንቅራችን ከሚመለከታቸው ዕለታዊ መረጃዎች መካከል ነው። ኢትዮጵያ በነዳጅ ዋጋ በአፍሪካ 10ኛ ደረጃ ላይ ተቀመጠች። ከሰሞኑ በወጣ የነዳጅ ዋጋ ደረጃ የሀገራት ንጽጽር ኢትዮጵያ ከዓለም 33ኛ ደረጃ ላይም ተቀምጣለች። በጦርነት ውስጥ ያለችው ጎረቤት ሱዳን በነዳጅ ዋጋ ተሽላ መገኘቱ አስገርሟል። ንጽጽሩን የምንመለከት ይሆናል። በደቡብ አፍሪካ በስደት ላይ የሚገኙ ዜጎች አሁንም በከባድ ጭንቅ ላይ መሆናቸው ተሰምቷል። አፍሪካ ቼክ የተባለ የአፍሪካ የመረጃ አጣሪ ተቋም አሁን እየተካሄደ በሚገኘው የጸረ ስደተኞች ዘመቻ ዙሪያ በሀገሪቱ በስፋት የሚነገሩ መረጃዎችን አጣርቶ ዝርዝር ሪፖርት ይፋ አድርጓል። ይዘነዋል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በሰሜን ሸዋ ከባድ ውጊያ። በአማራ ክልል ሰሜን ሸዋ ከባድ ውጊያ መካሄዱ ተሰምቷል። መከላከያ ሰራዊት ልዩ ዘመቻዎች እዝ ኮማንዶ ሬጅመንት በሰሜን ሸዋ ዞን ጣርማበር ወረዳ አርማንያ ቀበሌ ባካሄደው ወታደራዊ እርምጃ ጽንፈኛ ባላቸው ታጣቂ ቡድን ላይ ከባድ ጉዳት ማድረሱን የሬጅመንቱ አዛዥ አስታውቀዋል። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሻሜቦ እንደገለጹት ሰራዊቱ በአካባቢው ሲንቀሳቀስ በቆየው ታጣቂ ቡድን ላይ በተወሰደው እርምጃ የቡድኑን ይዞታዎች ማውደሙን ገልጸዋል። ሬጅመንቱ ከታጣቂዎቹ ጋር ባደረገው በዚህ ጠንካራ ውጊያ የጠላት ኃይል ያላቸውን መደምሰሱን ጠቅሶ በዘመቻውም ብሬን፣ ክላሽንኮቭ፣ የኋላ ቀር መሳሪያዎች፣ የተለያዩ አይነት ጥይቶች፣ የመገናኛ ወኪቶኪ ሬዲዮዎች እና ኤፍ1 ቦምቦችን በቁጥጥር ስር መዋሉን ይፋ አድርጓል። የመከላከያ ሰራዊት ይፋዊ መግለጫ አያይዞ እንደሚያመለክተው በጥቃቱ ከተደመሰሱት የታጣቂ ኃይሉ አባላት መካከል በቡድኑ አደረጃጀት የራምቦ ክፍለ ጦር እየተባለ የሚጠራ የጦር ክንፍ ሻለቃ አዛዥ ቢኒያም አስፋው፣ የክፍለ ጦሩ አመራር ፍቅሩ፣ ምክትል ሻለቃ መሪ ጎሹ፣ የቃኝ አመራር ነጋሽና የቡድኑ የዘመቻ ኃላፊ ብሩክ የሚገኙበት ሲሆን አማን እሸቱ የተባለ ሌላው የቡድኑ ከፍተኛ አመራር ደግሞ በውጊያው መቁሰሉን ሻለቃ ታሪኩ ሻሜቦ አብራርተዋል። በተያያዘም የአማራ ማህበር በአሜሪካ ይፋ ባደረገው ሳምንታዊ ሪፖርት መሰረት ከሐምሌ 13 እስከ ሐምሌ 19 ቀን 2018 ዓ.ም በነበረው አንድ ሳምንት ብቻ በአማራ ክልል ውስጥ በሚገኙ 7 የዞን አስተዳደሮች ማለትም በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎጃም እና ሰሜን ጎንደር ስር ባሉ ከ21 በላይ ወረዳዎችና የከተማ አስተዳደሮች ውስጥ ከባድ የውጊያ ክስተቶች መመዝገባቸውን ገልጿል። ከዚህ በተጨማሪም በኦሮሚያ ክልል ምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ውስጥ ተመሳሳይ ጸጥታ መደፍረሶች መከሰታቸውን ያመለከተው የማህበሩ ሪፖርት
በዚሁ ሳምንት በሰሜን ወሎ፣ ምስራቅ ጎጃምና ሰሜን ጎንደር ዞኖች ስር በሚገኙ 7 ወረዳዎች ማለትም በራያ ቆቦ፣ እናርጅና አውጋ፣ ማጫከል፣ ቢቡኝ፣ ሲናን፣ ደባይ፣ ጥላትንግን እና ጃናሞራ ወረዳዎች ውስጥ በንጹሃን ዜጎች ላይ የደረሰ አስከፊ የሞትና የአካል ጉዳት መመዝገቡን አመልክቷል። ወደ ቀጣይ ርዕስ አለፍን። በኢትዮ ኤርትራ ድንበር የህወሓት ጦር የዛሬው ዝግጅት። በትግራይ ክልል ወታደራዊ ውጥረቱና የጦርነት ስጋቱ እጅግ በበረታበት በአሁኑ ወቅት በዋነኛነት በኢትዮ ኤርትራ ድንበር አካባቢ እንደሚንቀሳቀስ የሚነገርለት የትግራይ ኃይሎች የአርሚ 15 ክፍለ ጦር ረዳት ኃይል የነበሩ አባላቱን ወታደራዊ ስልጠና አጠናቆ በዛሬው ዕለት አስመርቋል። የህወሓት ልሳን በሆነው ድምፅ የወያኔ መረጃ መሰረት የአዲስ የረዳት ሰራዊት ምረቃ ስነ ስርዓት የተከናወነው የክፍለ ጦሩ ከፍተኛ ወታደራዊ አዛዦችና የአካባቢው ነዋሪዎች በተገኙበት በደማቅ ሁኔታ ነው። በኢትዮ ኤርትራ ድንበር ላይ በስትራቴጂካዊ ይዞታነቱ የሚታወቀው ይህ አርሚ 15 አዲስ ኃይል ማዘጋጀቱ በሰሜን ኢትዮጵያ ያለውን የወታደራዊ ዝግጁነት ፉክክር ወደ ከረረ ደረጃ ያሸጋገረው ሲሆን በድንበር አካባቢዎች ላይ ያለውን የደህንነት ስጋት ይበልጥ እንዲያገረሻ አድርጎታል። የአዲስ ኃይል ያስመረቀው አርሚ 15 ክፍለ ጦር ከዚህ ቀደም ከባድ የውስጥ መዋቅራዊ ውዝግብና የእዝ ሽኩቻዎችን ያስተናገደ የጦር ክንፍ መሆኑ ይታወሳል። በተለይም የዚህ በድንበር ላይ የሚንቀሳቀሰው አርሚ 15 ዋና አዛዥ የነበሩት ጀነራል ጉሽ ገብረ በህወሓት መሪዎች መካከል በተፈጠረው ከፍተኛ የፖለቲካና የወታደራዊ መከፋፈል ሳቢያ በቁጥጥር ስር ውለው መታሰራቸው ይታወሳል። በወቅቱ ጀነራል ጉሽ ገብረ የታሰሩበትና በእዙ ስር ያሉ ወታደራዊ አመራሮች ላይ የተወሰደው ጠንካራ እርምጃ በክልሉ የፖለቲካ ሽኩቻ ውስጥ ትልቅ መነጋገሪያ እንደነበር አይዘነጋም። በተመሳሳይ በዚሁ ሳምንት በራያ አላማጣ ግንባር ሌላኛው የትግራይ ኃይሎች ከፍተኛ ወታደራዊ አመራር ጀነራል ጆን መዲድ ወታደራዊ ዝግጁነት የገለጸ ጥብቅ የማሳሰቢያ መልእክት ማስተላለፋቸው የሚታወስ ነው። በተመሳሳይ በዛሬው ዕለት በድንበር አካባቢ አርሚ 15 አዲስ ኃይል ማደራጀት ሰሜን ኢትዮጵያ ወደ አዲስ ወታደራዊ ፍጥጫ መቃረቡን ያመለከተ ሌላኛው ክስተት ነው። በሌላ በኩል በማዕከላዊ መንግስት አንጻር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባለፈው ቅዳሜ በሆለታዊ ምረቃ ስነ ስርዓት ላይ ታሪካዊ ጠላቶችንና የባንዳዎችን ሴራ እያከሸፍን ነው ሲሉ የሰራዊቱን መዋቅራዊና የቴክኖሎጂ ዝግጁነት ያመለከተ ማሳሰቢያ መስጠታቸው ይታወቃል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ እድገትና ሰላም ያንገበገባቸው ያሏቸው የውስጥ ኃይላት የፖለቲካ ጥያቄና የህልውና አደጋ አለብን የሚል የሐሰት ጭንብል በመልበስ አይን ባወጣ ባንዳነት ከውጭ ታሪካዊ ጠላቶች ጋር በጥምረት እየሰሩ መሆኑን በመግለጽ በጽኑ ኮንነዋል። የጦር አዛዡ እንደገለጹት እነዚህ ሀገራቸው በትፈርስ ቅንጣት ታክል ግድ የማይሰጣቸው የውስጥ ከሃዲዎች የጠላትን ተልዕኮ ተሸክመው ሀገራቸውን ለማዳከም ሌት ተቀን ቢረባረቡም ከተዳከመች ኢትዮጵያም የስልጣንና የሀብት ፍርፋሪ ለመልቀም ቢመኙም ጀግና የመከላከያ ሰራዊት ግን ይህንን እኩይ የጥፋት ደባና የባንዳነት ፍላጎታቸውን በየግንባሩ በጀግንነት እያከሸፈው እንደሚገኝና ሀገሪቱን ከውድቀት እየታደጋት ይገኛል ሲሉ አጽንኦት ሰጥተዋል። በቀጣይ ርዕስ በጠቅላይ ሚኒስትሩ ስልጣን ዙሪያ ውይይት። በኢትዮጵያ ቀጣይ አካሄድ ላይ የሚመክረው የኢትዮጵያ ሀገራዊ ምክክር ዛሬም እንደቀጠለ ነው። የምክክር ኮሚሽኑ ባቀረባቸው 8 ዋና ዋና ሀገራዊ አጀንዳዎችና ንዑስ ሀሳቦች ዙሪያ በሚደረገው ምክክር የፖለቲካ ውክልናና የምርጫ ስርዓት በተሰኘው ሁለተኛ አጀንዳ ስር የመንግስት አደረጃጀትና ቅርጽ፣ የአስተዳደር ስርዓት አይነት፣ የፌዴራልና ክልል መንግስታትን ስልጣን የሚወስነው የህገ መንግስት ጉዳይ፣ የአስተዳደር ወሰኖች፣ የምርጫና መድብለ ፓርቲ ስርዓት፣ በህገ መንግስቱ አንቀጽ 39 የተደነገገው የራስን ዕድል በራስ የመወሰን መብትን የሚያረጋግጠው አጀንዳ ላይ መወያየትና ሌሎችንም ያካተተ ሆኖ ይታያል። እነዚህ ጉዳዮች በተወያዮቹ እየተነሱ አንድ በአንድ ውይይት እየተደረገባቸው መሆኑን ከውይይቱ እየወጡት ያሉት መረጃዎች እያመለከቱ ነው። በዚህም ውይይት በተወያዮች ፓርላሜንታዊ ስርዓት ሳይቀየር የጠቅላይ ሚኒስትርነት ስያሜ በፕሬዝዳንት ይተካ የሚል ምክረ ሀሳብ የቀረበ መሆኑ ታውቋል። አዲስ ማለዳ በዛሬው ዘገባው በኢትዮጵያ ወደፊት የመንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላሜንታዊ ወይስ ፕሬዝዳንታዊ ይሁን የሚል ምክረ ሀሳብ በአንድ የ50 ተመካካሪዎች ቡድን የተነሳ መሆኑን አመላክቷል። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ የ50 ተመካካሪዎች ንዑስ ቡድን የወደፊት የመንግስት አስተዳደር ስርዓት፣ የዴሞክራሲ አይነትና ተስማሚነት ዙሪያ ሰፊ የውይይት ምክረ ሀሳቦችን እንዳነሱ ጠቅሰው በበርካታ መነሻ ነጥቦች ላይም የሀሳብ መግባባትና ልዩነቶች እንደተንጸባረቀ ያመላከተ መሆኑንም ዘገባው አመላክቷል። አንድ የ50 ንዑስ ቡድኖች ስብስብ ለ250 ስልታዊ ቡድኖች በትንተና 2 ምክረ ሀሳብ ሲያቀርቡ በእነሱ ቡድን ውስጥ በተካሄደው ውይይት ላይ ፓርላሜንታዊ ስርዓት የተሻለ ነው የሚል ሀሳብ ተነስቷልም ተብሏል። የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ፣ ለትክክለኛ ዲሞክራሲ የሚጠቅም፣ በብዙ ማንነቶች ውስጥ ለህብረትና ለፖለቲካዊ መረጋጋት አቅም የሚሰጥ፣ አስፈጻሚውን ለጥያቄ የሚያቀርብና በፌዴራል መንግስትና በክልሎች መካከል የመካከለኛ ተስማሚነት የሚፈጥር ስርዓት በመሆኑ ዙሪያ ትልቅ መግባባት ላይ ተደርሷልም ተብሏል። ፓርላሜንታዊ ስርዓት ሀገሪቱ ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው። አስፈላጊ ሲሆን የመንግስት ለውጥ ለማድረግ ቀላል ነው ብለው
ጠንካራ ፓርቲዎች እንዲፈጠሩ ያበረታታል በሚል በጎ ጎኖቹ ተነስተው በምክረ ሐሳብ አቅራቢው ተተንትነዋልም ተብሏል። ምክረ ሐሳብ አቅራቢው ሲቀጥሉ፣ በሌላ በኩል ግን ከፍተኛ ድምፅ ያገኘው ፓርቲ የበላይነት ሊፈጥር የሚችል በመሆኑ እንደ ክፍተት የሚነሳበት መሆኑን የሚያመላክት ሐሳብ መንጸባረቁን ያልሸሸጉም መሆኑ ተመላክቷል። ጠንካራ ብሔረሰቦች ባሉባት ኢትዮጵያ የፓርላሜንታዊ ስርዓት የተሻለና ተመራጭ መሆኑ በብዙዎች የተደገፈና ተራማጅ ሐሳብ የቀረበበት ነው ሲሉ የሚያመላክቱ መሆኑ ታውቋል። በተጨማሪም ከዚህ ጋር ተያይዞ የፓርላሜንታዊ ስርዓት ለኢትዮጵያ አስፈላጊ መሆኑ እንደተጠበቀ ሆኖ በአሁኑ ጊዜ በሀገሪቱ 2 መሪዎች የሚገኙበት ሁኔታ መኖሩ እንደ ሐሳብ ቀርቧልም ተብሏል። መሪ ሀገር የተጠራው የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይም ፕሬዝዳንትን በተመለከተ ሙያዊ ማብራሪያም የተሰጠበት መሆኑ በዘገባው ተመላክቷል። የዚህ ቡድን ሐሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ስነ ስርዓታዊ ወይም ሴሬሞኒያል ክብረ በዓላዊ የመወሰን ስልጣን የሌለው ነው ያሉ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይም የፕሬዝዳንት ሚና እጅግ አነስተኛ ነው የተባለ መሆኑም ታውቋል። ስለዚህ የርዕሰ ብሔርና የመሪ ሀገር ሚናዎችን ማጣመር የተሻለ ይሆናል የሚል ሐሳብ ቀርቧልም ተብሏል። ይህ ሁኔታ ወጪንም ይቆጥባል፣ የቢሮ መደራረብንም ይቀንሳል በማለት በቡድናቸው የተነሳውን ሐሳብ አሰምተዋልም ተብሏል። የደቡብ አፍሪካን ምሳሌ አንስተዋል የተባሉት የዚሁ የአንድ የ50 ቡድን ምክር ሐሳብ አቅራቢ የፕሬዝዳንት ቢሮን እማኝ በማድረግና ይህንን በመከተል የፓርላሜንታዊ ስርዓት እንዲኖርና መሪ ሀገሩ ደግሞ ፕሬዝዳንት ተብሎ እንዲጠራ ኃላፊነቱም ያስፈጻሚውን እንዲሁም የርዕሰ ብሔር ስነ ስርዓታዊ ስልጣንን አጣምሮ እንዲይዝ ማድረግ የተሻለ ነው በሚል በአብዛኛው ስምምነት የተደረሰበት ሐሳብ መቅረቡን የጠቀሱ መሆኑ ታውቋል። በዚህ መልኩ ከሆነ ደግሞ መሪ ሀገር ወይም በፓርላማ የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሐሳብ ቀርቧልም ተብሏል። ይህ በእንዲህ እንዳለ አሁን ላይ በፓርላሜንታዊ ስርዓት ጠቅላይ ሚኒስትሩ በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆናቸውና ህዝብን የሚመሩ መሆናቸው ደግሞ እንደ ክፍተት ቀርቧልም ተብሏል። ለዚህም መንገድ የፈለገው ይኸው ቡድን የኢትዮጵያ ህዝብ በቀጥታ የሚፈልገውን መሪ በምርጫ እንዲመርጥ ማድረግን ምክረ ሐሳብ አድርጎ ያቀረበ መሆኑም ታውቋል። ህዝብ በቀጥታ መሪውን እንዲመርጥ ማድረግ የተሻለ ስለሆነ የፕሬዝዳንታዊ ስርዓት ተስማሚ ነው የሚል ሐሳብ በሌላ በኩል ቀርቦበታልም ተብሏል። በቀጣይ መረጃ ኢትዮጵያውያን በሞት ተቀጡ። ከኢትዮጵያውያን ጋር በተያያዘ ከወደ ሳውዲ ከባድና አሳዛኝ ዜና ተሰምቷል። የሳውዲ አረቢያ መንግስት ከዚህ ቀደም 12 ኢትዮጵያውያንን በሞት የቀጣ ሲሆን ከሰሞኑ ደግሞ ሌሎች 5 ተጨማሪ ኢትዮጵያውያንን በሞት የቀጣ መሆኑን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ዋቢ ያደረገው የዛሬው የቢቢሲ ዘገባ አመላክቷል። ኢትዮጵያውያኑ ቀደም ባለው ጊዜ እንደዚሁም ከሰሞኑም የሳውዲ መንግስት የሞት ቅጣት ሰለባ የሆኑት ወደ ሀገሪቱ አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል በሚል ነው። እንደ ዛሬው ቢቢሲ ዘገባ ከሆነ ኢትዮጵያውያኑ የሞት ቅጣቱ ተግባራዊ የሆነባቸው በትላንትናው ዕለት ማለትም ሰኞ ሐምሌ 20 ቀን 2018 ዓ.ም ነው። የሞት ቅጣቱም ተግባራዊ የተደረገው አሲር በተባለች ግዛት መሆኑን የሳውዲ ሀገር ውስጥ ጉዳዮች ሚኒስቴር የገለጸ መሆኑ ታውቋል። እንደ ዛሬው ቢቢሲ ዘገባ ከሆነ ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። የትላንቱን 5 ኢትዮጵያውያን ጨምሮ ከዚህ ቀደም ሰኔ 16፣ 5፣ ሰኔ 1፣ 4፣ ሚያዝያ 13 ቀን 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር በመግለጫ የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። የፍርድ ቤት ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ሚኒስቴሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ ዕፅ አደጋ ለመጠበቅ እንዲሁም አደንዛዥ ዕፅን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቀሰ መሆኑንም ቢቢሲ በዚሁ ዘገባው አክሎ አመላክቷል። ሲኤንኤን በሰሞኑ ዘገባው 60 የሚሆኑ ኢትዮጵያውያን ከአደንዛዥ ዕፅ ማዘዋወር ጋር በተያያዘ በሳውዲ እስር ቤቶች የሚገኙ መሆኑን ያስታወቀበት ሁኔታ ታይቷል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ የነበረ መሆኑንም ቢቢሲ በዛሬው ዘገባው አስታውሷል። ዓለም አቀፍና የኢትዮጵያ ሰብአዊ መብቶች ተሟጋች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና መንግስት የሳውዲ መንግስት ለስደተኞቹ ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቅድ ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። ሚኒስቴሩ ሐምሌ 6 2018 ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንስላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው ኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉን ገልጿል።
በዲፕሎማሲያዊ ቢሮዎቹ አማካኝነት ኢትዮጵያውያን የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እየተካሄደ መሆኑንም ጠቅሷል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶች ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችለዋል። እነዚህን ኢትዮጵያውያን ወደ ሀገራቸው የመመለስ ተግባር መጀመሩንም በመግለጫ ያነሳ መሆኑንም የቢቢሲ ዘገባ አክሎ አመላክቷል። ወደ ቀጣይ መረጃ አለፍን። ኢትዮጵያ በነዳጅ ዋጋ በአፍሪካ 10ኛ ደረጃ ላይ ተቀመጠች። በዚህ ዓመት በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ ከተፈተነባቸው ምክንያቶች መካከል በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነትና የሆርሙዞች ወሽመጥ መዘጋት ተጠቃሽ ናቸው። ይህ የነዳጅ ገበያ መዛባት በአፍሪካ ሀገራት ላይም ቀጥተኛ ተጽዕኖ አሳድሯል። ቢዝነስ ኢንሳይደር አፍሪካ በአህጉሩ በወሩ ያለውን የነዳጅ ዋጋ አስመልክቶ ባወጣው አዲስ ደረጃ መሰረት ኢትዮጵያ በአነስተኛ የነዳጅ ዋጋ ከአፍሪካ 10ኛ ደረጃን ይዛለች። በኢትዮጵያ 1 ሊትር ነዳጅ በሰንጠረዡ በተመዘገበው መረጃ መሰረት በ1.059 ዶላር እየተሸጠ የሚገኝ ሲሆን ይህም በዓለም አቀፍ ደረጃ አነስተኛ የነዳጅ ዋጋ ካላቸው ሀገራት 33ኛ ደረጃ ላይ ያስቀምጣታል። በደረጃ ሰንጠረዡ ኢትዮጵያ ጋቦንን ተከትላ ደቡብ አፍሪካን አስከትላ ትገኛለች። ኢትዮጵያ ለአያሌ ዓመታት ስታደርግ የነበረውን የነዳጅ ምርቶች ድጎማ ማንሳቷን ተከትሎ የዋጋ ደረጃዋ ከፍ ማለቱ የተገለጸ ሲሆን በአሁኑ ወቅት መንግስቶቻቸው ነዳጅን አበክረው የሚደጉሙት ሊቢያ፣ አንጎላ፣ አልጄሪያ፣ ግብጽ እና ሱዳን ከአህጉሩ በቅናሽ ዋጋ ነዳጅ የሚያቀርቡ ሀገራት ቀዳሚ ተርታ ላይ ሆነዋል። ሊቢያ 1 ሊትር ነዳጅ በ0.024 ዶላር በማቅረብ በአህጉሩ የመጀመሪያውን ደረጃ ስትይዝ፣ ጎረቤት ሱዳን ደግሞ በሊትር 0.700 ዶላር በመሸጥ 4ኛ ደረጃ ላይ ትገኛለች። ይህ የደረጃ ሰንጠረዥ ኢትዮጵያ የነዳጅ ድጎማ ካነሳች በኋላ የነዳጅ ዋጋ በሀገር ውስጥ ገበያ ላይ ምን ያህል ከፍ ማለቱን የሚያመላክት ነው። የመካከለኛው ምስራቅ የነዳጅ አቅርቦት በጦርነት ምክንያት መቆራረጡ የኢትዮጵያ ብር ከዓለም አቀፍ ገንዘቦች በተለይም ከዶላር አንጻር ዋጋው መቀነሱና የዓለም የነዳጅ ዋጋ በበርሜል ወደ 100 ዶላር መጠጋቱ ለዚህ ዋጋ ጭማሪ በምክንያትነት ተቀምጠዋል። የነዳጅ ዋጋ መጨመር በኢትዮጵያ ማህበረሰብ ላይ ትራንስፖርት ታሪፍ እንዲጨምር፣ የምግብ ሸቀጦች ዋጋ እንዲንር በማድረግ በተለይም አነስተኛ ንግዶችንና ህብረተሰቡን ክፉኛ መጉዳቱ ተገልጿል። እንደ ግብጽ ያለው ሀገራት አሁንም ከፍተኛ ድጎማ በማድረግ ዜጎቻቸውን ከዓለም አቀፍ የዋጋ ንረት ለመጠበቅ ሲሞክሩ፣ ኢትዮጵያ ግን የኢኮኖሚ ማሻሻያዎች ምክንያት የነዳጅ ድጎማውን እንድታነሳ ተገዳለች። የመካከለኛው ምስራቅ ውጥረትና ተከትሎ መንግስት ሙሉ በሙሉ የተወውን ድጎማ በመጠኑ መመለሱ የሚታወስ ነው። ሆኖም የኢትዮጵያ ነዳጅ ዋጋ ከአብዛኞቹ የዓለም ሀገራት ጋር ሲነጻጸር አሁንም በአነስተኛ ደረጃ ላይ የሚገኝ ነው። ለሀገር ውስጥ ገበያና ተጠቃሚዎች ግን ዋጋው የከበደና የኪስ አቅምን የሚፈታተን ነው። ባለፉት 7 ወራት ውስጥ ብቻ በኢትዮጵያ ነዳጅ ዋጋ ከ3 ጊዜ በላይ ተሻሻለ ሲሆን እንደ አውሮፓውያን አቆጣጠር ከ2025 ወዲህ በነዳጅ ዋጋ ላይ 40 በመቶ ያህል ጭማሪ ታይቷል። ወደ ቀጣይ ርዕስ አለፍን። በደቡብ አፍሪካውያን የኢትዮጵያውያን ሮሮ። በደቡብ አፍሪካ ለዓመታት የዘለቀውና አሁን ላይ ይበልጥ እያገረሸ የመጣው የጸረ ስደተኞች እንቅስቃሴና ጥቃት መቀጠሉን ተከትሎ በሀገሪቱ በተለያዩ የንግድ ዘርፎች ላይ የተሰማሩ በርካታ ኢትዮጵያውያን ከፍተኛ ስጋት ውስጥ መውደቃቸውን ገልጸዋል። አፍሪካ ቼክ የተባለው የአፍሪካ የመረጃ አጣሪ ተቋም አሁን እየተካሄደ በሚገኘው የጸረ ስደተኞች ዘመቻ ዙሪያ በሀገሪቱ በስፋት የሚነገሩ መረጃዎችን አጣርቶ ዝርዝር ሪፖርት ይፋ አድርጓል። በጥናቱ መሰረት በደቡብ አፍሪካ በስደተኞች ዙሪያ ከሚናፈሱ አሳሳች ወሬዎች መካከል የውጭ ሀገር ዜጎች የሥራ ዕድልን በሙሉ ወስደዋል፣ ወንጀል አብዝተዋል፣ እንዲሁም የህዝብ ማህበራዊ አገልግሎቶችን አጨናንቀዋል የሚሉ ተደጋጋሚ ክሶች የሚጠቀሱ ሲሆን በእነዚህ ጉዳዮች ላይ በከፍተኛ የመንግስት ባለስልጣናት ጭምር ሳይቀር ሆን ተብሎ የተሳሳቱና ሐሰተኛ መረጃዎች ተደጋግሞ መሰጠታቸውን የመረጃ አጣሪ ተቋሙ አረጋግጧል። አፍሪካ ቼክ ያወጣው ሪፖርት በስደተኞች ላይ የሚሰነዘሩ በርካታ የሐሰት የኮንትሮባንድና የወንጀል ክሶችን በተጨባጭ መረጃዎች ውድቅ ያደረገ ቢሆንም በደቡብ አፍሪካ በስፋት የሚንቀሳቀሱት ጽንፈኛ የጸረ ስደተኞች ቡድኖች ግን ጥቃታቸውን በስደተኞች የንግድ ተቋማት ላይ ማድረጋቸውን ቀጥለዋል። ከሀገሪቱ ለሪፖርተር አስተያየት የሰጡ ኢትዮጵያውያን ዜጎች እንዳረጋገጡት ከቅርብ ጊዜ ወዲህ በችርቻሮ ንግድ ቤቶች ላይ ያነጣጠረው የተቀናጀ ኃይል እርምጃ በእጅጉ ስጋት ውስጥ የከተታቸው ሲሆን ይባስ ብሎም የሀገሪቱ መንግስት ጥቃቱን ሙሉ በሙሉ መቆጣጠር የሚችልበት አቅም እያለው ዝምታን መምረጡና አንዳንድ ጥቃት አድራሾች ከደቡብ አፍሪካ የጸጥታ ኃይሎች ጋር በጥምረት አብረው የሚሰሩ መሆናቸውን በተግባር መመልከታቸው በሕይወታቸውና በንብረታቸው ላይ ያለውን ስጋት ይበልጥ ጨምሮታል። በደቡብ አፍሪካ የሚኖሩ አንድ ስማቸው ያልተጠቀሰ ኢትዮጵያዊ ዜጋ በአካባቢው ያለውን አስከፊ ነባራዊ ሁኔታ ሲያስረዱ መጀመሪያ ላይ ጥቃቱ በህገወጥ ስደተኞች ላይ ብቻ ያተኮረ በመምሰሉ ከፍተኛ ቁጥር ያላቸው የማላዊ፣ የዚምባብዌና የሞዛምቢክ ስደተኞች ህጋዊ ሰነድ ያላቸውም የሌላቸውም ጭምር ሀገሪቱን ጥለው መውጣታቸውን ገልጸዋል። በአሁኑ ወቅት በአብዛኛው በሀገሪቱ የቀሩት የራሳቸው ሱቅ ያላቸውና በንግድ ላይ የተሰማሩ ኢትዮጵያውያን መሆናቸውን የጠቀሱት አስተያየት ሰጪው ጽንፈኛ ታጣቂ ቡድኖቹ አሁን ላይ ሙሉ ትኩረታቸውን በስደተኞች የቢዝነስ ተቋማት ላይ ማድረጋቸውንና
ሱቆችን በመዝጋት የንግድ ባለቤት መሆን ያለበት አገሬው ዜጋ ብቻ ነው፣ እናንተ በምን ሂሳብ ሱቅ ከፈታችሁ? እንዴትስ መንግስት ፈቀደላችሁ? በሚል ከፍተኛ ኢኮኖሚና የስነ ልቦና ጫና እያደረሱባቸው በመሆኑ አጠቃላይ ሁኔታው እጅግ አደገኛና አስከፊ ደረጃ ላይ መድረሱን በምሬት አስታውቀዋል። በደቡብ አፍሪካ የሚኖሩ ስደተኞች በተለይም ኢትዮጵያውያን ጽንፈኛ የጸረ ስደተኞች ቡድኖች በፖሊስ ታጅበውና የመንግስት አካላት ባሉበት ሱቆችን እየሰበሩ ዕቃዎችን ወደ ውጭ እንደሚወረውሩ፣ ሰራተኞችን እያባረሩ ንግድ ቤቶችን እንደሚዘጉ፣ አልፎ ተርፎም ንብረትን እስከ ማቃጠል፣ ሰዎችን እስከ መደብደብና ያለምንም ወንጀል እስከ ማሳሰር የሚደርስ አስከፊ ጥቃት እያደረሱባቸው መሆኑን በምሬት ገልጸዋል። ፖሊስ ጥቃቱ ከአጠገቡ ሲፈጸም እያየ ምንም አይነት መከላከል አለማድረጉ የመንግስትን ቀጥተኛ እጅና ተባባሪነት የሚያሳይ ነው ሲሉ ተጎጂዎች ቢከራከሩም የደቡብ አፍሪካ መንግስት ግን በበኩሉ ለአፍሪካውያን አንድነት፣ ለህግ የበላይነትና በስደት ጉዳዮች ላይ ለሚደረግ ገንቢ ውይይት ያለውን ጽኑ ቁርጠኝነት በይፋ አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።